ይህ የምታዩት አቶ ሬድዋን ሁሴን ይባላል። በኢህአዴግ ጊዜ እንግዲህ ብዙ ምስኪን ህዝብ ጥፍር እያስነቀለ ስንት ነገር ሲጫወት የነበረ ነው። ብዙ ደም ያለበት ነው በእጁ ላይ። ኦርቶዶክሳውያን ባለማተቦች እኔ 7 ዓመት ካገለገልኩባት ቅድስት ቤተክርስቲያን ከዚች ቤተክርስቲያን በዛሬ ዕለት ህማማትን በዚህ ስንሰቃይ በነበርኩበት በዓልን እንኳን ሳላከብር ያለምንም ቅድመ ሁኔታ ሰው የላችሁም፣ ብር አትከፍሉም፣ ብር ክፈሉ፣ የከፈላችሁት ብር አነስተኛ ነው። እስኪ ምናልባት የምለው የሚገባችሁ ከሆነ ነገሮችን በማስረጃ ላስረዳችሁና ከዚህ በኋላ እናንተም አይናችሁን ከፍታችሁ ተከታተላችሁ እንዴ ለካይ ነገር አጠገባችን እየተከናወነ ብላችሁ እንድትሉ ዝም ብዬ የሆነ ሐሳብ ነገር ጫር ላርግላችሁ። እንዲሁም እዚህ ቦሌ ላይ አንድ ጊዜ ምን ተፈጠረ? አንድ ቸርች ውስጥ ፓስተሩ ምክትል ፓስተሩ ማለት ነው የ14 ዓመት የ13 ዓመት ቲኔጀሮችን ወንዶች ልጆች ከመጋረጃ አለ እንደዚህ አይነት መጋረጃ ጀርባ መድረኩ ጋር ወደዛ ወስዶ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የአዳም ቲቪ ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሔዋን የሁለመናዋን ድንግልና ታነበር አለ። የበለሱን ፍሬ ስታይ የዓይኗ ድንግልና ጠፋ። የበለሱን ፍሬ ስትቆርጥ የእጇ ድንግልና ጠፋ። ወደ በለሱ ስትገሰግስ የእግሯ ድንግልና ጠፋ። ሰይጣንን ስታመሰግን የምላሷ ድንግልና ጠፋ። የሰይጣንን ንግግር ስትሰማ የጆሮዋ ድንግልና ጠፋ። ስትመኝ የልቧ ድንግልና ጠፋ። ድንግል ማርያም ግን ዓይኗ ድንግል ነው፣ ቅዱስ ገብርኤልን ያየው። ጆሮዋ ድንግል ነው፣ ቅዱስ ገብርኤልን የሰማው። እጇ ድንግል ነው፣ መለኮትን ያቀፈው። እግሯ ድንግል ነው፣ ወደ ቤተ መቅደስ ነው የገሰገሰው። ልቧ ድንግል ነው፣ ሌላ ሐሳብ የላትም። ሙሰ ተዓቅብ ዘንተ ኩሎ ነገረ ወተወድወ ውስተ ልባ። እመቤታችን ይህን ሁሉ እየሰማች በልቧ ትጠብቀው ነበር አለ። ብንሰግድ፣ ብንመጸውት፣ ብንፋቀር፣ መልካም ብናደርግ፣ ሰው በተክሊል ቢያገባ ቢመንን፣ ዋሻ ውስጥ ቢገባ፣ የፈለገ ነገር ቢያደርግ ያለ ጌታችን ያለ መድኃኒታችን ያለ ኢየሱስ ክርስቶስ ደም ማህተምነት ሰው ወደዚያች ከተማ ሊገባ አይችልም። የቆረቡ ሰዎች ግን የመንግስተ ሰማያት ጋራንቲ አላቸው፣ ዋስትና አላቸው። መንግስተ ሰማያት ለመግባታችን ክርስቲያኖች እርግጠኞች ነን። እርግጠኞች የምንሆነው ጥሩ ሰዎች ስለሆንን አይደለም፣ ቅዱስ ሥጋውን ክቡር ደሙን ስለምንቀበል ነው። ቅዱስ ሥጋውን ክቡር ደሙን ስለምንቀበል ግን እናንተ ቆርባችሁ የለ አለ ዲያቆኑ፣ ግቡ እናንተ። እንግዲህ የሚከለክላችሁ ማን ነው? ተዘከረን ብላችሁ አልነበረም? ቅድም ብላችኋል። ታዲያስ ፈያታዊ ዘይማን ተዘከረነ ብሎ አስቀድሶ ምንድን ያደረገ? ፈያታዊ ዘይማን እኮ ሲያስቀድስ ነው ያለ። ክርስቶስ እኮ እየቀደሰ ነው በዕለተ ዓርብ የዋለው። የክርስቶስ እኮ የዕለተ ዓርብ ውሎ ቅዳሴ ነው። ፈያታዊ ዘይማን አቤቱ በመንግስት አስበኝ አለ። የደሙን ማህተም ሰጥተው ያንን የደም ማህተም ይዞ በሄደ ጊዜ ኪሩብ መልአክ ከገነት አጥር ላይ መቆም አቃተው። አንተ ማን ነህ? አብርሃም ነህ? ይስሐቅ ነህ? ያዕቆብ ነህ? አለ። እኔ አይደለሁም፣ እጄን በሰው ደም ነክሬ የምኖር ሰው ነኝ። ታዲያ ምን ለዚህ ያበቃ ምንድን ነው? ቀጸበተኒ ምህረት ይቅርታ ጠራችኝ። ጌታዬን በመስቀል ላይ አየሁት፣ አቤቱ በመንግስት አሰበኝ አልኩት፣ እንደምታየው የደሙን ማህተም ሰጠኝ አለ። አዳምን ቀድሞት ገባ። በጌታችን በኢየሱስ ክርስቶስ ደም የነጹ ሁሉ መንግስተ ሰማያት ሊገቡ ይቻላቸዋል፣ እርግጠኛም እንሆናለን። ለዚህ ነው ወብነ ሞገስ ሶበነበው ውስተ ምሥዋዕሁ ለእግዚአብሔር በደሙ ለእግዚእነ ኢየሱስ ክርስቶስ። ቅዱስ ጳውሎስ ዕብራውያን መልእክቱ ላይ ሲናገር በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም ወደ እግዚአብሔር መንበር ስንገባ ባለሟልነት አለን፣ ድፍረት አለን ይላል አማርኛው መጽሐፍ ቅዱስ። ሞገስ ያለውን ሲተረጉሙ ወደ ጌታችን ወደ እግዚአብሔር መንበር በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም ስንገባ ሞገስ ባለሟልነት አለን። የክርስቶስን ደም የተቀበሉ ሁሉ ነጫጭ ልብስ የለበሱ ናቸው። ጥቋቁር የነበሩ እንኳን ቢሆኑ፣ ጨለማ የለበሱ የነበሩ እንኳን ቢሆኑ፣ እነሱ እንኳን ቢሆኑ በክርስቶስ ደም ከታጠቡ ነጫጮች ናቸው። ለዚህ ነው ትንቢተ ኢሳይያስ ምዕራፍ 1 ቁጥር 18 ላይ ሲናገር ንዑ ንትዋቀስ ይቤ እግዚአብሔር
እመኒ ኮነ ኃጢአትክሙ ከመለይ አጽአድዎ ከመበረድ ኃጢአታችሁ እንዳለላ እንኳን ቀይ ቢሆን እንደ በረዶ ነጭ አድርገዋለሁ ይላል። እንደ በረዶ እንዳለላ ቀይ ቢሆን ብሎ ፍጹም የሆነ በኃጢአት መታለል ወይም ብለዲ መሆን ማለት ነው። ደማስቆ ማለት ብለዲ ማለት ነው ይላሉ። በደም የተነከረ መሬት ማለት ነው። ቅዱስ ጳውሎስን ከደማስቆ ከተማ የጠራው ለዚያ ነው። በደም የተመላህ ነህ ሲለው ነው። ልክ እንደዚያ ደምን የተመላውን መሬት ሰው ልብስ እንደሚያስጸይፈው ልክ እንዲያ እንኳን ብትሆኑ በኢየሱስ ክርስቶስ ደም ግን ነጫጮች። አይገርማችሁም? ሲሰርቅ የነበረ፣ ሲያመነዝር የነበረ፣ ሲገል የነበረ፣ ሲቀማ የነበረ በኃጢአቱ ሰውነቱ ቀይ የሆነ ሰው በኢየሱስ ክርስቶስ ደም ግን ወደ መንግሥተ ሰማያት ሲገባ ነጭ ነው። ልክ ሁሉም እኮ ደግሞ ደስ አይላችሁ? እመቤታችን ንጽሕት ናት። ዮሐንስ መጥምቅ ንጹሕ ነው። ኤርምያስ ንጹሕ ነው። ሌሎች ቅዱሳን ንጹሐን ናቸው። እነዚያ ንጹሐን ቅዱሳን አባቶቻችን ሳይበድሉ ነጫጭ ለብሰው ታዩ። እኛሳ ደግሞ በኃጢአታችን 7 ጊዜ ከቁራ የምንጠቁር ስንሆን በኢየሱስ ክርስቶስ ደም ግን ነጫጭ እንሆናለን። ነጫጭ ሆነን ከነጫጮቹ ጋር እንቆማለን ማለት በአጭሩ እዚያ ውስጥ ነጭ የለበሰ ጥቁር የለበሰ አረንጓዴ የለበሰ የለም። ሁሉም ምን የለበሱ ናቸው? ነጫጭ የለበሱ በሉ። አቤት! አዎ፣ ሁሉን የሚያስተካክል የማን ደም ነው? ንገሩኝ እንጂ። የክርስቶስ ደም ሁሉን ነጭ ያደርጋል። ሁላችንንም መድኃኔዓለም ያንጻል። በዚያ ስለነጻን ንጹህ ስለሆን ይንገባል። ስለዚህ ምንድን ነው የሚለው? ወይሴብሕዎ መዓልተ ወሌሊተ በውስተ መቅደሱ። በኢየሱስ ክርስቶስ ደም ነጽተው ወደ ከተማይቱ ስለገቡ በሌሊትና በመዓልት ያመሰግኑታል ነው። ለምን? አሁን ሸለቆው ቀረ። አይገርማችሁም? መዓልተ ወሌሊት። አሁን ዛሬ ማህሌት ቢኖር፣ ሰኞም ማህሌት ቢሆን፣ ማክሰኞም ማህሌት ቢሆን፣ ረቡዕም ማህሌት ቢሆን፣ ሐሙስም ማህሌት ቢሆን መቆም ይቻላል? አይቻልም? አይቻልም። ድካም አለ ማለት። የዚያን ጊዜ ግን ወይሴብሕዎ መዓልተ ወሌሊት ሙሉ ሆኑ ማለት ነው። ድካምን ያስቀርልናል መድኃኔዓለም መንግሥተ ሰማያት ውስጥ። ርዳአንን ጥቀነ ይለከ ዜና ለድካም ወሐኬት በኩል ጊዜ በኩል ሰዓት። ሊጦኑ ላይ እንዲህ እያሉ አባቶች ቢጨንቅ ይጸልዩልናል። በመዓልትና በሌሊት ያለ ድካም እናገለግለት ዘንድ እርዳን እየተባለ ኪዳን ላይ በሊጦን ይለምኑልናል። አሁን ብንጠነክር ማታ ተኝታንን፣ ማታ ብንጠነክር ቀን እንተኛለን። እዚያ ውስጥ ግን ድካም ይቀራል። ለምን? በበጉ ደም የዘላለም ጽናትን ገንዘብ አድርገዋልና ይላል። ክቡራንና ክቡራት የአዳም ቲዩብ ቤተሰቦች፣ መልካም ስራ ለክፉ ቀን ስንቅ ነው ይላል የሀገራችን ሰው። እንግዲህ በስልጣን ዘመን መልካም ነገር መስራት በታመሙ ሰዓት እግዚአብሔር ይማርህ ያስብላል፣ በሞቱ ሰዓት ነፍስ ይማር ያስብላል። አቶ ሬድዋን ሁሴን የተሰኙ በኢህአዴግ ዘመን ጀምሮ ህዝብ ሲጨቁኑ፣ ሲረግጡ፣ ለገዛ ጥቅማቸው ሲሉ ህዝብ ሲያሰቃዩ የነበሩ ዛሬ ያልጋ ቁራኛ ሆነው በሞትና በህይወት መካከል ይገኛሉ የሚል ቪዲዮ ተለቋል። እሱን የምንመለከት ይሆናል። እንዲህና እንዲህ የመሳሰሉ ቪዲዮዎች አሉ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ተከታተሉት። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ ሁላችሁም በያላችሁ በሰላማችሁ ይብዛ። እንግዲህ ይህ የምታዩት አቶ ሬድዋን ሁሴን ይባላል። በኢህአዴግ ጊዜ እንግዲህ ብዙ ምስኪን ህዝብ ጥፍር እያስነቀለ ስንት ነገር ሲጫወት የነበረ ነው። ብዙ ደም ያለበት ነው በእጁ ላይ። ያ አልበቃው ብሎ ደግሞ አሁንም ደግሞ ሰውየው መገለባበጥ ችግር የለበትም። አብይ ሲመጣ ደግሞ ለአብይ ግርድና ሆኖ የደህንነት ዋና አማካሪ ሆኖ እየተንቀሳቀሰ እንደምታዩት ብዙ ሰዎች እየጠፉ እያለቁ እየሞቱ ብዙ ነገር መከራ እየደረሰባቸው ያለው በዚህ ሰውዬ ነው። ታዲያ የሚገሉ ሰዎች፣ የሚያቆስሉ ሰዎች፣ የሚያሳምሙ ሰዎች ዛሬ ላይ በእነሱ ላይ ደርሶ ታሞ ውጭ ሀገር ነው። በነገራችን ላይ በሀገር ውስጥ ያሉ ዶክተሮች ይገደላሉ። ስፔሻል ኖርማል የሚባል ዶክተር ይገደላል። እና አቶ ሬድዋን ግን ውጭ ሀገር እየሄዱ ይታከማሉ። ይህ ቀሪው ማህበረሰብ ግን ሕክምና ያጣበት አይደለም፣ የሚበላውም የለ አይደለም ሕክምና። ብዙዎች እያለቁ ነው። እሱም በኋላ መጣበታለሁ። ነገር ግን እነሱ በብዙ ሚሊዮን ዶላር እያወጡ ውጭ ሀገር እየሄዱ ይታከማሉ። ህዝቦቻቸውን ግን አይጨነቁም። ዛሬ የሱ ጣፋንታ ደርሶ በዚህ ልክ ታሞ ወደ ውጭ ሀገር ሄዶ ነፍስ ውጭ ነፍስ ግብ እያለ ነው። እንግዲህ እኔ ክፉ የሚሰሩ ተመክረው የሚያዳምጡ ሰዎች እስከ መጨረሻው እንዲያሸልሙ ነው ምኞቴ። ነገር ግን ተመክረው ሳያውቁ ተሳስተው
ከሆነ ግን ይሄን ማለት አይቻልም። ስለዚህ የሚገሉ ሰዎች ዛሬ በእነሱ ሞት እየመጣ ነው። ስለዚህ ያቆሰሉ ሰዎች እነሱም እየቆሰሉ ነው። ህመም ያልገባቸው ዛሬ ታመው በሽታውን ያወቁ ይመስለኛል። ምናልባት ድነው ከተመለሱ ዳግም ይመለሳሉ። እነዚህ ኃጢአተኞች ናቸው በደም የተጨማለቀ አእምሮ ስላላቸው። ነገር ግን ተሻሽለው ከመጡ የኢትዮጵያን እዚህ ይቅርታ ይጠይቁ። ነገር ግን ይቅርታ የሚጠይቅ እንደ ጭንቅላት ከሌላቸው ግን ፈጣሪ በዛው ያሰናብታቸው፣ አላህ በዛው ያሰናብታቸው። አሜን በሉ። ስለዚህ እንደነዚህ አይነት ክፉ ሰዎች እዋቸው ዛሬ ህክምና አለውን አይናቸው ቁልጭ ቁልጭ ሲል ስንቱን አንገቱን፣ ስንቱን እግሩን፣ ስንቱን እጁን፣ ስንቱን ብልቱን፣ ስንቱን ነገር ጨረሱት። እነሱስ ታመው ይኸው አልጋ ላይ በርጉልኮስ ይጠጣሉ፣ ይበላሉ፣ ይጠቀማሉ። እነዛስ የታመሙት ግን አደጋ ላይ ደርሰዋል ነው የተባለው። ምናልባት ላይ መለስም ይችል ይሆናል አይታወቅም። የህዝብን ባ ማለት ነው። ክፉ የምትሰሩ ሰዎች ከዚህ አታመልጡም። እናንተ ስትታመሙ ወደ ውጭ ተጨንቃችሁ ሄዳችሁ ሌላውስ እየተመለከታችሁት ነው የሚረግፈውን ህዝባችሁ ብድር በምድር። አሁንም ተዩ ተመልከቱ፣ ፈጣሪ በእናንተ ላይ ይፈርዳል። እዩ ተመልከቱ። መታመም እንደዚህ ነው። ቁስለት ደግሞ ወደፊት ይቀጥላል። ሞት ተነስቶ ማየት ቢቻል ደስ ይለኝ ነበር። ህመሙን አይታችሁታል። ስለዚህ እናሸንፋለን። ድል ለአማራ ፋኖ። እዩ ተመልከቱ። ዛሬ ላይ ውጭ ሀገር ናቸው፣ ድምጻቸው ጠፍቷል። አራጅ ቀባሪ ቆራጭ የነበሩ ሰዎች ናቸው እነዚህ። የሰው ልጅ በህይወት ዘመኑ እያለ መልካም ሆኖ መኖር ለራሱ መልካም ነው። ደግ ሆኖ መኖር ለራሱ ደግነት ነው። ምክንያቱም ሰው የሰራውን ዋጋ ያገኛል፣ የዘራውንም ያጭዳል ይላል መጽሐፍ ቅዱስም። እንዲሁም የአበው ብሂል ያልዘራውን የሚያጭድ ምንም ከሌለው ነገር ላይ አስገኝቶ ግኝትን የሚፈጥር ካለመኖር ወደ መኖር የሚያመጣ ከመኖር ወደ አለመኖር የሚወስድ ፈጣሪ ብቻ ነው። ሰው ግን የዘራውን ብቻ ነው የሚያገኘው። የሰራውን የስራውን ዋጋ ያገኛል። በስልጣን ላይ ያላችሁ አካላት ባልጋ ቁራኛ መያዝ፣ መታመም እንዲሁም ብሎ መሞት አይቀርምና በሰማይም በሰራችሁ ስራ ተመዝናችሁ ተሰፍራችሁ ነፍሳችሁ ቦታ አግኝታ በጽድቅ ሳይሆን በኩነኔ ቦታ እንዳትጣል ልብ ልትሉና ትምህርት ልታገኙ ይገባል። ማንም ኃያል ነኝ ቢል ከህመምና ከሞት የሚቀር የለም። ውሃ ስጡኝ፣ ውሃ አስጎንጩኝ ብሎ አይኑ እስኪርገበገብ ያደፋርና ክፉ የነበረ አካል ተዝለፍልፎ በአልጋ ላይ ሰው እጅ ላይ ወድቆ በሰው መጸዳዳት፣ በሰው ማንሳት መጣል፣ ከአልጋ ላይ ወደ ምድር ከምድር ወደ አልጋ በመሳሰሉት በስቃይ መኖር አይቀርምና ከወዲሁ ግን መልካም ስራ ሰርታችሁ ብታልፉ ደግ ነው፣ ጥሩ ነው እላለሁ። ለነገሩ ልብ ይደፍናል ይባላል ወንበር፣ ሀብትም ልብ ይደፍናል ይባላል፣ ልቡና ያውራል ይባላል። ስለዚህም ነው የቀደሙት ተንኮታክቶ ጭንቅላታቸው ፈርሶ ወደ ምድር ገብተው በስብሰው እያየናቸው ነገ ቦታ ስንይዝ ደግሞኛ ትምህርት የማንማረው እጅግ በጣም ከባድ ነው። ሌላው ደግሞ በቤተ ክርስቲያን ደረጃ ፈጣሪን ለማመስገን፣ ለማወደስ፣ ለመቀደስ አንደኛ መንፈሳዊ ማንነት ያስፈልጋል፣ ሁለተኛ ትምህርት ያስፈልጋል። ነገር ግን ከዘመነ ኢህአዴግ ጀምሮ 1983 በኋላ 84 ጀምሮ መስፈርቱ ማንነት፣ መንፈሳዊ ጥንካሬ፣ ንጽህና እንዲሁም ደግሞ የትምህርት ዕውቀት መጎልበት ሳይሆን እንዲሁ በሌላ ፖለቲካዊ ይዘት ባላቸው ቤተ ክርስቲያንን ለመዘርጠጥ ወደፊትም ለመበተን የሚያስችላቸውን ቅድመ ስትራቴጂ በመስራት የትግል ተመላሽ የነበሩ አንዳንድ ሰዎችን ዲቁና ሳይኖራቸው መታወቂያ በመስጠት፣ ቅስና ሳይኖራቸው መታወቂያ በመስጠት፣ ምንኩስና ሕይወትም ሳይኖራቸው የምንኩስና መታወቂያ በመስጠት በየገዳማቱ እያስገቡ በየቤተ ክርስቲያኑ ባለቅነት እየሾሙ ሰው በጉቦ እንዲቀጠር የጀመሩ አካላት አሉ። እነሱንም እንመለከታለን። ኦርቶዶክሳውያን ባለማተቦች እኔ 7 ዓመት ካገለገልኩባት ቅድስት ቤተክርስቲያን ከዚች ቤተክርስቲያን በዛሬ ዕለት ሕማማትን በዚህ ስንሰቃይ በነበርኩበት በዓልን እንኳን ሳላከብር ያለምንም ቅድመ ሁኔታ ሰው የላችሁም፣ ብር አትከፍሉም፣ ብር ክፈሉ፣ የከፈላችሁት ብር አነስተኛ ነው ተብሎ ይኸው ከዚች ከቀደስኩባት ቤተክርስቲያን ይወጣ ነው። ተመልከቱ። ዛሬ ቅዳምሽን ነው። ይኸው በመስቀለ ክርስቶስ ስም ጠይቃችኋለሁ። እኔ ሕግ አላቅም፣ እኔ ሌላ ነገር አላቅም። ከአገልግሎት ውጪ
ከአገልግሎት ውጭ የማውቀው ነገር የለም። ግን 7 ዓመት ካገለገልኩበት ቤተክርስቲያን በዓል እንኳን ሳናከብር ምን ያለበት በዓል እንኳን ብናከብር በዓልን ካከበር በኋላ እንኳን ብንታገድ እሺ ታገዱ ከተባለ አታስፈልጉም ከተባለ ኦርቶዶክሳውያን አይደላችሁም ከተባለ ክህነታችን አያስፈልግም ከተባለ ምን ያለበት ከበዓል በኋላ እንኳን ቢሆን ምን ያለበት እንዴ? ይህ 2 ወር ስናገለግል ቆይተን አንድ ቀን እንኳን ሳናረፍ አንድ ቀን እውነት ክርስቶስ ካለ በዚች ቤተክርስቲያን ክርስቶስ ካለ ፍረደን። አንተን የሰቀሉህ በ30 ብር የሰቀሉህ እኛን ደግሞ በ400 300 ሺህ ብር ተሽጠናል። በእኛ ላይ ሌላ ሰው ሊገባ ነው። አያችሁ። ስለዚህ ሁላችሁም ማወቅ ያለባችሁ ወንድሜ አይዞህ በርታ፣ አንድ ቀን እንነሳለን። እንግዲህ አንተ እስከ ትናንት ድረስ አገልግልሃል። እኔ ገና ከሆሳዕና ጀምሮ ነው የታገርኩት። እግዚአብሔር ይመስገን ሰላም ነኝ። ይኸው ትንሣኤ ዕለትም አልገባውም። እኔ በታጣቂ ነው እንዳልገባ የተደረኩ። የምሰራውም ስለ ጉቦ ስለ ሙስና የሚል ነው። ይሄን ስላነሳውባቸው ነው። ቤተክርስቲያኑም ታጉሏል። ቤተክርስቲያኑም ተዘግቶ ነው ያለው። ቅዳሴዎች የሚቀደስበት እግዚአብሔር ያጽናህ። በውስጥ አውራኝ፣ በውስጥ እንድታወራኝ እፈልጋለሁ ወንድሜ። በርታ፣ አትዘን። በተለይ እምነትህን እንዳትቀይር ይሄን ማወቅ አለብህ። እምነትህን እንዳትቀይር። እንግዲህ ህዝበ ክርስቲያን እያያችሁ ነው። ቤተክርስቲያን ላይ ያለው ነገር በአሁኑ ሰዓት ይሁዳ ክርስቶስን በ30 ብር መሸጡ ቀላል ነው ለኔ። ትንቢትም ተነግሮበት ነው። የትንቢት መፈጸሚያ ስለሆነ ነው። ዛሬ ትንቢት ሳይነገርላቸው ትንቢት የተነገረባቸው ይመስል የተማረውን እያስወጡ ያልተማረውን መሀይም በ500 ሺህ ብር እያስገቡ ቤተክርስቲያን መጫወቻ አረጓት። እነ ሆድ አምላኩ ሸራርጉልኝ ለእነ ሆድ አምላኩ። ወንድሜ ለማንኛውም እምነትህን እንዳትቀይርሽ፣ በውስጥ አውራኝ፣ እናወራለን። በቤተክርስቲያንና በካህናት ስንመለከት ደግሞ ጉቦ እሳት ነው ትላለች ቤተክርስቲያን፣ ታስተምራለች። ዛሬ ግን ጉቦ ትቀበላለች። ሙስና ኃጢአት ነው ትላለች። ዛሬ ግን ሙስና ካልከፈሉ አትቀጥርም። ይህ ከየት መጣ? ምንጩን መመልከት ነው። ቅድም በመግቢያ ላይ እንደተናገርኩት የድቁና ትምህርት ሳይኖራቸው ካርድ ብቻ እየተሰጣቸው በደጋፊነት በብሔር የተሰገሰጉ ብዙ አካላት እንደነበሩ ገልጫዋለሁ። እነሱ አካላት ዛሬ ዓለም ሙስና መጥፎ ነው እያለች እያስተማረች፣ ቤተክርስቲያን ደግሞ ሙስናን መቀበል ጀምራለች። ቀድሞ በደጋጉ ጊዜና በደጋጉ ዘመን በደጋጉ አባቶቻችን ጊዜ ጉቦ ሙስና ኃጢአት ነው ብላ ታስተምር የነበረች ቤተክርስቲያን ዛሬ ለምን ለመቀበል ፈለገች? ለምንስ እንዳንድ መስፈርት አደረገችው? ይሄ ጥያቄ ላይ ይጥለናል። በሕይወቴ ያዘንኩበት አንድ ጊዜ ቤተክርስቲያን ጉቦ እሳት ነው፣ ኃጢአት ገሃነመ እሳት ይከታል ተው እያለች ስታስተምር የነበረች በጉቦ በመጨማለቋ ምክንያት የመንግስት የጸረ ሙስና ኮሚሽን ስልጠና ይሰጣችሁ ብለው ካህናትን ሰብስበው ጉቦ ወይንም ሙስና አላስፈላጊ እንደሆነ የጸረ ሙስና ኮሚሽን 3 ቀን ስልጠና ለካህናት ለቤተ ክርስቲያን አካላት ሰጠ መባሉን ስሰማ እጅግ አዝኜ ነበር። ነገሩ ተገላቢጦች ስለሆነብኝ ማለት ነው። ኃጢአት ነው ብላ ቤተ ክርስቲያን መስበክ ሲገባት፣ ዓለምን ወደ እሷ መሳብ ሲገባት፣ ዓለም ጉቦ ኃጢአት ነው ብሎ የቤተ ክርስቲያንን ካህናት ስልጠና ሲሰጥ ከዚህ በላይ የሚያሳዝን ነገር የለም። በማቴዎስ 24 ላይ ከተናገረው ቃል አንዱ ነው። በመጨረሻው ጊዜ የጥፋት ዘመን የመጨረሻው ወቅት ሲመጣ በቤተ መቅደሱ በተቀደሰው ቦታ የረከሰው ምስል ቆሞ ስታዩ ያን ጊዜ አንባቢው ያስተውል ይላል። ይህ ማለት ነው ይሄ የረከሰ ሙስና ዓለም እንኳን እየተጠየፈችው ባለችበት ሰዓት ይሄ የረከሰው ሙስና በቤተ ክርስቲያን ገኖ ቆሞ ስናይ አንባቢዎች ልናስተውል ይገባል እላለሁ። ልቦና ይስጠን። ወገኖች እንዴት ናችሁ? እስኪ ምናልባት የምለው የሚገባችሁ ከሆነ ነገሮችን በማስረጃ ላስረዳችሁና ከዚህ በኋላ እናንተም አይናችሁን ከፍታችሁ ተከታትላችሁ እንዴ ለካይ ነገር አጠገባችን እየተከናወነ ብላችሁ እንድትሉ
ዝም ብዬ የሆነ ሀሳብ ነገር ጫር ላድርግላችሁ። እንግዲህ እንደምታውቁት በዚህ በሶሻል ሚዲያ በጣም በሚገርማችሁ ሁኔታ በተለያዩ ዓለማት በተለያዩ ሀገሮች ለበጎ ነገር የሚጠቀሙበትም ሰው አለ። ያው እንደምታውቁት ለተለያዩ ነገሮች የሚጠቀሙበት ሰው አለ እና የኔ ፖይንት ምንድነው? አሁን ለምሳሌ እቺነታችንን ተመልከቷት። ምን ያህል ሰው እንዳየው ተመልከቱት፣ ቁጥሩን ማለት ነው። ሶ ይሄን ቁጥር ስናይ ብዙዎቻችን ተፋፍረን ነው እንጂ ለካ በእንደዛ አይነት ነገር ተራብተን ነው እዚህ የደረስ ነው የሚል አንድ ቪዲዮ ሰርቼ ነበር ከዚህ በፊት። በተለይ ድብቁ የመናፍስቱ ዓለም የራሱን ሰዎች እንዴት እያደረገ ከስር ከስር እንደሚወልድ ገብቷችኋል። የራሱን ግሩፖች ማለት ነው። በነገራችን ላይ ዓለም የምትንቀሳቀስበት ቀመር ሜትሪክስ ይባላል። ሜትሪክስ ማለት ምንድነው? በተለምዶ እናንተ የሆነ ሰው መጥቶ እኔን ምረጡኝ ብሎ ሲል ከጀርባ የሚያስከትለው ጀማ ይኖራል። ገብቷችኋል? ግር አድርጎ ማለት ነው። ሶ ይሄንን ሜትሪክስ ሲስተም ለመጠቀም አጅሬ ነገሮች ሁሉ ይሄ ሁሉ ሰው እኮ ከተከታተለው ትክክል ነው ብሎ ሰው እንዲቀበለው በማሰብ በተቻለው አቅም ሰዎች ላይ እያደረ ከተለያዩ ሴቶች ምላችሁ የሚገባችሁ ከሆነ ከተለያዩ ሴቶች የራሱን ሰዎች ቶሎ ቶሎ እንዲወልዱ ያደርጋል። ምላችሁ የሚገባችሁ ከሆነ ምን ማለት ነው? በተለያዩ አካባቢዎች እንደው አዋቂ ነን ምናምን ገብቷችኋል። በየሰፈሩ ያሉ ምናምን አይታችሁ ከሆነ ከዚህ በፊት ይሄን ቪዲዮ ከ2 ዓመት በፊት ሰርቻለሁ። ሚኒመም 8 እና 9 ልጆች ያላቸው አሉ። ሶ እነዚህ ሰዎች ኮኢንሲደንት አይደለም በአንድ ጊዜ ይሄን ያሉ ልጅ ከአንድ ሴት ነው የምነግራችሁ ይሄን ያሉ ልጅ የሚወልዱት። ለምን? ዘሩን ማብዛት ይፈልጋል። አጅሬ ዘሩን ካበዛ በኋላ ያ ቁጥር ሲጨምር ነፍስ እንዲያውቁ አድርጎ አሰልጥኖ ካዘጋጃቸው በኋላ እርስ በርስ እነሱ መጽሐፍ ቅዱስ ላይ ምን ይላል? ምንድነው ሰይጣን ሰይጣንን ካወጣው መንግስቱ አይጸናለትም እንደሚባለው ሁሉ የሥራ ተዋረድ እንዳላቸው ልክ አሁን እዚህ ምድር ላይ ጠቅላይ ሚኒስቴር የቀበሌ ምናምን ብለን የሥራ ተዋረድ እንደምናደርገው ሁሉ እሱም የራሱ የሆነ የሥራ ተዋረድ እንዳለው ይገባናል ማለት ነው። ሶ እቺን ዓለም ደግሞ እንደፈለገው ለማሽከርከር ከዛ ፋና ወጊ የሆኑ አለቃ የሚባለው ይመረጥና ሌትስ ሴይ እዚች እታችን ላይ ያደረው በጣም ኃይለኛው ጨካኙ ማህበረሰቡ ምን ይለኛል የሚል ነገር ከውስጧ ይሉንቷን እጥብ አድርጎ አውጥቷት ኦልሬዲ ተቆጣጥሯት ነው ያለው። ማለት ምንድነው? እንደ ቱታ ለብሷታል። እምላችሁ የሚገባችሁ ከሆነ ሶ አሁን ብዙዎቻችሁ በአሁን ሰዓት አንገት ላይ መስቀል ያደረገ ሁሉ ኦርቶዶክስ አይደለም። እሺ ከገባችሁ ሶ የፌደራል ፖሊስ ልብስ ያደረገ ሁሉ የፌደራል ፖሊስ አይደለም። ለምን? የመንግስት እውቅና ያለው የፌደራል ፖሊስ ለመሆኑ የሚታወቅበት ራሱን የቻለ መታወቂያ ሊኖረው ይገባል። ከተገባችሁና ያ መታወቂያ በመንግስት የሚታወቅ መሆን መቻል አለበት እንጂ ቡራቡሬ ስለለበሰ ፌደራል ፖሊስ ነው ማለት አይደለም። ልክ እንደዛ ሁሉ እያንዳንዳችን አንገታችን ላይ መስቀል ስላደረግን ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነን ማለትም አይደለም። ገብቷችኋል? መስቀል 3 መስቀል ነው ያለው እንደምታውቁት፣ በግራ በቀኝ በመሃል የተሰቀለው ጌታችን መድኃኒታችን ኢየሱስ ክርስቶስ አለ። በግራ በኩል ያለው ምን ይል ሲል እንደነበር፣ በቀኝ በኩልም ያለው ምን ሲል እንደነበር መጽሐፍ ቅዱስ ላይ ተጽፏል አይደል? ግን ሁለቱም የተሰቀሉት መስቀል ላይ ነው። ስለዚህ ሐሳብ የመጀመሪያው ነው ማለት ነው። የኛ መታወቂያችን ምንድነው? ምግባራችን ነው የሚላችሁ ምግባችሁ ከሆነ ሶ አሁን ብዙ ሰው እችን ልጅ አንገቷ ላይ መስቀል አርጋ ሲያዩት ያር ኮንፊውዚንግ ስትሬት አዌይ በንቃተ ህሊና እጦት የተነሳ ሮጠን ሃይማኖቱ ላይ ነው የምንጠለጠለው። አያችሁ አይደል? እዚህ ጋር እንዴት አድርጎ አጅሬ ሚናውን እንደተጫወተ ልብ በሉ። መጀመሪያ ዘሩን አበዛ። ገብቷችኋል? ከተለያዩ በባዕድ አምልኮም ከምንም የተወላለዱት ኢትዮጵያ ውስጥ ስራይ ብላችሁ ኢንቨስቲጌት ብታደርጉ አንድ ሰው ብቻ መንፈሱ ያደረበት ሰው ሚኒመም 23 እና 24 ልጆች አሉት። እውነቴን ነው የምላችሁ፣ ዳታ ስለማይሰበሰብ ነው። እነዚህ ልጆች ለእንደዚህ አይነት ጀማ ይፈልጋቸዋል። ሶ እንደዚህ አይነት ቦታ ግር አድርጎ ያመጣና ያው እንግዲህ እንደምታዩት የላይኩና የሼሩን ብዛት እምላችሁ የሚገባችሁ ከሆነ ሶ ምን ልላችሁ ብዬ ነው፣ ከምትጠብቁት በላይ በቁጥር አምናችሁ እንደዛ የምታደርጉ ከሆነ አጅሬ በሜትሪክስ ሲስተም እንዴት አድርጎ አይምሯችንን እንደሚቆጣጠር እንዴት አድርጎ አይምሯችንን ሄጂቴት ያደረገን እንደሆነ ተሸውዳችኋል ማለት ነው። ስለዚህ ጀማ ሁሉ ትክክለኛ ሰው ነው ማለት አይቻልም። ገብቷችኋል? እያንዳንዱ ከመንፈስ ጋር አብሮ የተወለደ ቴክኒካሊ በሌላ አነጋገር ልቡሳነ ስጋ አጋንንት ነው የሚባለው አይምሯችሁ የሚችል ከሆነ ምን ለማለት እንደፈለኩ። ስለዚህ ጀማው ሁሉ ሰው አይደለም። ሶ ቴክኒካሊ እኔ በአሁን ሰዓት ኢትዮጵያ ውስጥ 130 ሚሊዮን ህዝብ ቢኖር በእርግጠኝነት እነግራችኋለሁ 30 ሚሊዮኑ ልቡሳነ ስጋ አጋንንት ነው። ሰው ናቸው፣ ይበላሉ፣ ይጠጣሉ፣ ይወጣሉ፣ ይገባሉ። የምታውቁት ልቡሳነ ስጋ አጋንንት መሆናቸውን በምግባራቸው ብቻ ነው። ከተረዳዳንና አይምሯችሁን ክፈቱ። ብዙ ነገር አጠገባችሁ እየተከሰተ ነው ለማለት ነው። መልካም ጊዜ። ክቡራንና ክቡራት ውድ ቤተሰቦቼ ከዚህ ቪዲዮ እጅግ በጣም ጥሩ ቁም ነገር እንደሸመታችሁ እገምታለሁ። ምክንያቱም በህይወት ዘመኑ አንድ ሰው የጸያፍ የሆነ ስድብ ወይንም ከብልግና ጋር በተያያዘ እጅግ በጣም መረን የለቀቀ አይነት ንግግር ከምንም ሊመጣ አይችልም። ሊመጣ የሚችለው እንግዲህ ከክፉ መናፍስትና ከሰው ተጻራሪ ከሆኑ የጨለማ ወይም የጥልቁ ዓለም ስሜት ነው።
የዚህን መንፈስ የተሸከሙ አካላት ብልግናም ይሁን ሌሎች ነገሮች ከባህላችን ያፈነገጠን ነገር እንዲህ አይነቱን ጸያፍ ነገር ቢናገሩ እንኳን ከአፋቸው ስቅጥጥ የማይላቸው ወይንም ስቅቅ የማይላቸው እንደ መልካም ንግግርና ሕይወት የሚያለመልም ቃላትን እንዳመነጩ አድርገው የሚያስቡ አሉ። እነዚህም ብቻቸውን ሳይሆኑ ከክፉ መናፍስት ጋራ ተቀላቅለው ተዳብለው የሚኖሩ ሰዎች ናቸው። እንዲሁም እዚህ ቦሌ ላይ አንድ ጊዜ ምን ተፈጠረ? አንድ ቸርች ውስጥ ፓስተሩ ምክትል ፓስተሩ ማለት ነው የ14 ዓመት የ13 ዓመት ቲኔጀሮችን ወንዶች ልጆች ከመጋረጃ አለ እንደዚህ አይነት መጋረጃ ጀርባ መድረኩ ጋር ወደዛ ወስዶ ነው የደፈረም ብለው ሁሉ ኢንተርቪው ሰጥተዋል። ልጆቹ የሃይማኖቱም ስም እንዳይጠለሽ ያልተሰማ ነገርም እንዳናሰማ በሚል በሚዲያ ላይ በወቅቱ አላሳወቅንም። አሁን አፍጥጦ ስለመጣ ነው እኔ ራሴ የተናገርኩት። የተደፈሩ ልጆች አሉ። የተደፈሩ ወላጆቻቸው ቤተክርስቲያን ነው የላኳቸው፣ ለጸሎት ነው የላኳቸው። ቤተክርስቲያን በሄዱ ስነ ምግባር ይማሩልኛል፣ ጥሩ ይሆኑልኛል ብሎ ነው ወላጅ ወደ ቤተክርስቲያን የሚልከው። ፓስተሩ ምክትል ፓስተሩ ይደግፋል። ዋናው ፓስተር ሲነገረው ሰውየው ማሰናበት አልፈለገም፣ መልቀቅ አልፈለገም፣ ሂድ ማለት አልፈለገም፣ ማውገዝ አልፈለገም። ለምንድን ነው? እሱም ተባባሪ ነው ማለት ነው። ተባባሪ ስለሆነ ነው ማያወግዘው። በስንት መከራ ነው ሚዲያ ላይ ትወጣለ፣ ጋዜጣ ላይ ትወጣለ። ያን መጽሔት ነበረ፣ መጽሔት ላይ እናወጣለን ሲባል ነው ሰውየውን በመከራ ያሰናበተው። ቆንጆ ስራ መፈለጊያ ሰጥቶት ማለት ነው። እንግዲህ ምንም ማድረግ አልችልም ብሎ እንደሱ አይነት ሁሉ እኮ አለ። ስለሌላ አይደለም። ያን ሾልኮ ገብተው በቤተ ክርስቲያን ውስጥ የሚደረጉ ነገሮች አሉ በየቦታው ለምስክርነት የሚኑ ጅማ ላይ ነው ያውቃለሁ። አንድ ፈረንጅ አንድ የዛ የተቋሙን መሪ በዛ አይነት ሁኔታ ተገናኝቶት አብረው ነበሩ ምናምን ተብሎ ለሕክምና ራሱ ችግር ውስጥ ገብቶ ሰውየው ለሕክምና ሲታከም ነበረ። እዚሁ አዲስ አበባ ላይ ሲታከም የነበረ ሰው አለ ምናውቀው፣ ትልቅ የሃይማኖት መሪ። ያንን ስም መጥቀስ አያስፈልግም። በቤተክርስቲያን መሪ ተደፍሮ ማለት ነው። በነጮቹ ተደፍሮ ማለት ነው። አብረው ብር ይሰጧቸዋል፣ ለብሩ ብለው ይታለላሉ። ከዛ ፊስቱላ ኬዝ ይይዛቸዋል። ከዛ ወደ ሕክምና ይገባሉ፣ ወደ ኦፕሬሽን ወደ ምናምን ይሄዳሉ። እና ፊስቱላ ኬዝ ያው በወንድ ማለት ነው። እና እንትናቸው ሰገራቸው መቆጣጠር ያቅታቸዋል። በዳይፐር በምናምን የሚሆኑበት ሁኔታ አለ እኮ የአንደርግራውንድ። አሁን ኦፊሻሊ በመድረክ ላይ እዛ ሀገር ተቀበልን ያሉ ሰዎችን አምጥቶ ኦፊሻሊ ማቆሙ ላይ ነው እንጂ አሁን ችግር የተፈጠረው ውስጥ ለውስጥ እኮ የተቋረጠም ነገር የለም። ፈረንጆቹ ድሮ ወንጌል ሲሰሩ ነበር፣ አብረው ፈንድ ሲያረጉ ነበረ። ለምሳሌ ቸርች ኦፍ ስዊድን የሚባል እኔ ዛሬ 30 ዓመት ነው የማውቀው፣ እዛም አይቻለሁ። ባዶ ሆኗል፣ ህንፃ ብቻ ነው፣ ግን የስቴት ቸርች ነው። የአስራት ከእያንዳንዱ ስዊድናዊ አስራት የሚቆርጠው መንግስት ነው። የተወደዳችሁ አዳም ቲቪ ቤተሰቦች የዛሬውን ፕሮግራሜን በዚህ ላይ ጨርሻለሁ። ነገር ግን አንድ ይቀራል። ሰብስክራይብ ለምን አታደርጉም? ግን አድርጉ እንጂ አንተ እያየኛለሁ አንተ ራሱ አንቺ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ በሰላም